ሰላም የተከበራችሁ የቻናላችን ተከታታዮች በዚህ ቪዲዮ አዲስ ፓስፖርት ማውጣት የምትፈልጉ ማሟላት የሚኖርባችሁ መስፈርቶች በተመለከተ ገለጻ ይዘናል። መስፈርቶቹ የሚከተሉት ናቸው። አዲስ ፓስፖርት ማውጣት ለሚፈልግ ሰው የሚያስፈልጉ መስፈርቶች ናቸው። የግድ መሟላት ያለባቸው ማለት ነው። የመጀመሪያው የታደሰ የቀበሌ መታወቂያ ነው። ሁለተኛው የልደት ካርድ፣ ሶስተኛው ደግሞ የፋይዳ መታወቂያ ናቸው ማለት ነው። እነዚህ ሶስት መስፈርቶች አዲስ ፓስፖርት ለማውጣት ያስፈልጋሉ ማለት ነው። አዲስ ፓስፖርት ማውጣት የሚፈልግ ሰው እነዚህን ሶስት መስፈርቶች ካሟላ በኋላ በኢሚግሬሽን እና ዜግነት አገልግሎት መስሪያ ቤት ድረገጽ www.immigration.gov.it ገብቶ መመዝገብ ይጠበቅበታል። ኢንተርኔት ቤታችሁ ካላችሁ ኢንተርኔት ቤት ሳትሄዱ ራሳችሁ መሙላት ትችላላችሁ። የተለያዩ በኢሚግሬሽን መስሪያ ቤት ስም የተከፈቱ ድረገጾች ስላሉ መጠንቀቅ አለባችሁ። ፓስፖርት ለማውጣት ወይም ለማደስ አገልግሎት የሚሰጥበት ኦፊሻል የኢሚግሬሽን ድረገጽ www.immigration.gov.it ነው። ቤታችሁ ውስጥ ኢንተርኔት ከሌላችሁ ከፍላችሁ ኢንተርኔት ቤት ማስሞላት ትችላላችሁ፣ ወይም ደግሞ የኢሚግሬሽን እና ዜግነት አገልግሎት መስሪያ ቤት ሄዳችሁ ባለሙያዎች እንዲያግዟችሁ መጠየቅ ትችላላችሁ። እዛ የኢንተርኔት አገልግሎት ተዘጋጅቶ መሙላት ለማይችሉ ሰዎች ለማገዝ የሚዘጋጅ ኮምፒውተር ስላለ እዛ ሄዳችሁ መሙላት ትችላላችሁ። በኦንላይን ለማመልከት ስትሄዱ አስቀድማችሁ መታወቂያ፣ የልደት ካርድ እና ፎቶግራፍ ስካን አድርጋችሁ ማዘጋጀት ይጠበቅባችኋል። ከሞላችሁ በኋላ ሌላው ደግሞ የክፍያ ማዘዣ ኮድ በስልካችሁ ስለሚላክላችሁ በሞባይል ባንኪንግ መክፈል ትችላላችሁ። ስለዚህ ለመደበኛ ማለት ነው አስቸኳይ ላልሆነ አዲስ ፓስፖርት 5000 ብር ነው የሚጠየቀው። ይህንን ብር ማዘጋጀት ይጠበቅባችኋል። አስቸኳይ ፓስፖርት የምትፈልጉ ከሆነ ግን ክፍያው ከዚህ በላይ ይጨምራል ማለት ነው። ከከፈላችሁ በኋላ 1 ሰዓት ሳያልፍ በሲቢኢ ብር፣ በሞባይል ባንኪንግ ወይም በቴሌ ብር በመረጣችሁት የክፍያ አማራጭ ክፍያ መፈጸም ትችላላችሁ ማለት ነው። በራሳችሁ ኮምፒውተር ወይም ታብሌት በመጠቀም እንዴት በዚህ ድረገጽ ገብታችሁ ማመልከት እንደምትችሉ ደግሞ ከዚህ ቀጥሎ እንመለከታለን። በቅድሚያ የኢሚግሬሽን እና ዜግነት አገልግሎት ድረገጽ www.immigration.gov.it የሚለው ድረገጽ እንከፍታለን። ዌብሳይቱን ከከፈትን በኋላ ሬጂስተር የሚለውን ተጭነን ሳይን አፕ ማድረግ አለብን። ከዚህ በፊት ሬጂስተር ያደረጉ ከሆኑ ብቻ ሎጊን የሚለውን ይጫናሉ። አዲስ ፓስፖርት ፈላጊዎች ግን ከዚህ በፊት ሬጂስተር እንዳላደረጉ ታሳቢ በማድረግ ሬጂስተር የሚለውን ክሊክ ማድረግ አለባቸው። የኦንላይን መሙያው ቅጹን ከከፈትን በኋላ የሚጠይቀን መረጃ እንሞላለን። ስትሞሉ በተለይ የስማችሁ ስፔሊንግ እና የትውልድ ዘመን እንዳትሳሳቱ መጠንቀቅ አለባችሁ። ቅጹ የሚጠይቃችሁን ትሞላላችሁ። በተዘጋጀው ቦታ ፎቶና ተያያዥ መረጃዎች ትጭናላችሁ። በዚህ ድረገጽ ስትሞሉ ፓስፖርታችሁን የት መውሰድ እንደምትፈልጉ ስትጠየቁ አቅራቢያችሁ የሚገኝ ቅርንጫፍ መምረጥ ይኖርባችኋል። ይህንን አገልግሎት የሚሰጡ በአዲስ አበባና በክልል ዋና ዋና ከተሞች ቅርንጫፎች አሉ። የግድ አዲስ አበባ መምጣት አይኖርባችሁም። ቅጹም ሞልታችሁ ስትጨርሱ የሚሰጣችሁ መረጃ ፕሪንት አድርጋችሁ መያዝ እንዳትረሱ። የቀጠሯችሁ ቀን ሲደርስ ይህንን መረጃ መታወቂያና የልደት ሰርተፊኬት ይዛችሁ መገኘት ይጠበቅባችኋል። ስለ አዲስ ፓስፖርት ያዘጋጀንላችሁ መረጃ ይህንን ይመስላል። ጠቃሚ መረጃ እንደሆነ ተስፋ እናደርጋለን። የቻናላችን ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። መልካም ጊዜ እንዲሆንላችሁ ተመኘን።